የኢትዮጵያን የወተት ምርትና አጠቃቀምን በተመለከተ ጎግል የተሰኘው ድርጅት በ2021 ዓ.ም አንድ ጥናት አስጠንቶ ነበር። የጥናቱም ውጤትን የሚከተለው ነው። አንድ ኢትዮጵያዊ በዓመት ከ20 እስከ 25 ሊትር ወተት ብቻ ይጠቀማል። አንድ ኬንያዊ ደግሞ 120 ሊትር ወተት ይጠቀማል። አንድ ሱዳናዊ ደግሞ 180 ሊትር ወተት ይጠቀማል ነው የሚለው። የዓለም የጤና ድርጅት ባስጠናው ጥናት መሰረት አንድ ሰው በዓመት 100 ኪሎ ግራም ወተት መጠቀም አለበት። ከዚህ ውስጥ የኢትዮጵያን የወተት አጠቃቀምን ስናይ አንድ ኢትዮጵያዊ በዓመት 11% ወተት ብቻ እየተጠቀመ እንደሆነ የዚሁ ድርጅት የጥናት ውጤት ያሳያል ማለት ነው። ይህ ችግር የሚፈታበትን አንድ የኢንቨስትመንት አማራጭ ልንገራችሁ። ሰላም ቤተሰቦች እና ተመልካቾች፣ የሀገራችንን የወተት ምርትና አጠቃቀምን በተመለከተ ከላይ እንደተገለጸው የተለያዩ ጥናቶች የሚያሳዩት ነገር አለ። እንግዲህ በጣም ዝቅተኛ የወተት አጠቃቀም ደረጃ ላይ እንደምንገኝ ነው። ከጎረቤቶቻችን ጋር ሲነጻጸር፣ ለምሳሌ ከኬንያ እና ከሱዳን ጋር ሲነጻጸር የኛ የወተት ዓመታዊ የወተት ፍጆታ እጅግ በጣም ዝቅተኛ ነው። በዓለም አቀፍ ደረጃም ከተቀመጠው ስታንዳርድ ወይንም ደረጃ አንጻር ሲታይ በጣም ዝቅተኛ የወተት አጠቃቀም ደረጃ ላይ ነው የምንገኘው። 11% ብቻ ነው ማለት ነው። ስለዚህ በዚህ ሴክተር በዚህ ዘርፍ ላይ ብዙ መስራት እንዳለብን ይህ ጥናት ያሳየናል። በተግባርም እኛም የተለያዩ የመስክ ስራዎችን ለመስራት በዚህ ዙሪያም ቪዲዮ ለማዘጋጀት በየእርባታው በየገጠሩ በየወረዳ ከተማዎች ስዞር ከማገኘው ምልከታ ወይም መረጃ አንጻር ገና ብዙ እጅግ በጣም ብዙ መስራት እንዳለብን ይሰማኛል፣ ይታየኛል ማለት ነው። ስለዚህ በዚህ ዙሪያ ብዙ ይጠበቅብናል። ከመንግስት አብዛኛው ስራ የሚጠበቀው ከመንግስት እንዳለው ነው። ከግል ባለሀብቶችም ብዙ ይጠበቃል። ከሌሎችም በእርሻው ዙሪያ ከሚንቀሳቀሱ የተለያዩ አካላት በርካታ ስራዎች እንደሚጠበቁ እንግዲህ ይሄ የጥናት ውጤት ያሳየናል ማለት ነው። ርብርብ ያስፈልገዋል። የአንድ ወገን ስራ ብቻ መሆን መቻል የለበትም። ስፔሻሊ አሁን የወተት አቅርቦት ችግር ከከተማ በወጣን በራቅን ቁጥር ገጠር ላይ እጅግ በጣም ችግሩ ጎልቶ ገዝፎ ነው የሚታየው። በአካልም ስዞር እኔ የማገኛቸው መረጃዎች ይህንኑ ያሳዩኛል ማለት ነው። ስለዚህ በተለይ ገጠር አካባቢ ማህበረሰቡ በዚህ በተሻሻሉ የወተት ላሞች ቴክኖሎጂ ለመጠቀም ከፍተኛ ፍላጎት እንዳለው ተረድቻለሁ። እጅግ በጣም ከፍተኛ። ነገር ግን እነዚህን የተሻሻሉ ቴክኖሎጂዎችን ማን እንደሚያቀርብላቸው ነው የሚጠይቁት። ሁልጊዜ አቅርቦቱ የለም ነው። ስለዚህ በዚህ ዙሪያ የሚመለከተው አካል ሰፊ ስራ መስራት ይገባዋል። እኛ ከአበሻ ላም ጋር ምን አንጋጋ 2-3 ሊትር በቀን ከምትሰጠን ላም ጋር እድሜያችንን መጨረስ አንፈልግም። ያሉንን ከብቶች ሽጠን አንድ የፈረንጅ ላም ብንገዛና ብንጠቀም ይሻላል ነው የሚለው። ነገር ግን ያቺ የተሻሻለችውን የወተት ላም የት ሄደን እንደምንገዛ አናውቅም። አቅርቦቱም የለም፣ የሚያቀርብልን አካል ስለሌለ በዚህ ዙሪያ የሚመለከተው አካል ቢያቀርብልን እኛ ፍላጎቱ አለን። አብሮም ስልጠናውን ትምህርቱንም ቢሰጡን ደስ ይለናል፣ ዝግጁ ነን ነው የሚሉት። ነገር ግን በዚህ ዙሪያ እንግዲህ የተሰራ ነገር በጣም አነስተኛ ነው ብሎ መውሰድ ይቻላል። ብዙ በዚህ ዙሪያ ስራዎችም ተሰርተዋል ከተባለ ከተሞች አካባቢ ነው እና አንዳንድ ዩኒቨርሲቲዎች አካባቢ ወይም የግል ተቋማት ላይ ሊሆን ይችላል ማለት ነው። አብዛኛው አርሶ አደር እጅ ግን እነዚህ ቴክኖሎጂዎች የሉም ማለት ይቻላል። ግን በዚህ ዙሪያ ብንሰራ አትራፊ እንሆናለን። ሁላችንም ብዙ ትርፍ እናገኛለን ማለት ይቻላል። የወተት አቅርቦቱ እጅግ በጣም ዝቅተኛ ስለሆነ በዚህ ዙሪያ መረባረብ ግድ ይላል። ወተት ደግሞ ለሰው ልጅ ከሚያስፈልጉት ወሳኝ ምግቦች መካከል ግንባር ቀደሙ እንደሆነ ግልጽ ነው። ስለዚህ ወተት በጣም አስፈላጊ ምግብ ነው። የምግብ ደግሞ በተቻለ መጠን አቅርቦቱን መጨመር መቻል አለብን። ይህ ከዓለም አቀፍ ደረጃ ኢቭን ከምስራቅ አፍሪካ ሀገሮች አንጻር ያለንን ዝቅተኛ ደረጃም ከፍ ማድረግ መቻል አለብን። አሁን የህዝብ ቁጥሩም እየጨመረ ነው ያለው። ወተትን እንደ ጥሬ ዕቃ የሚጠቀሙ ብዙ ፋብሪካዎችም እየተገነቡ ነው የሚገኘው እና ከዚህ አንጻር ስናየው ወደፊትም የወተት አቅርቦቱን ከፍ ካላለ በስተቀር ችግር ይፈጥርብናል ማለት ነው። አሁንም በፍላጎትና በአቅርቦት መካከል ያለው ልዩነት እጅጉን እየሰፋ ሊሄድ ይችላል። ስለዚህ ከወዲሁ ግምት ውስጥ አስገብተን ስራዎችን መስራት አለብን። እቅዶችን
ማቀድና ወደ ስራ ማስገባት መቻል አለብን። አብዛኛው ሰው ጋር ቴክኖሎጂዎቹ የሚደርሱበትን ዘዴ መቀየስ መቻል አለብን ነው። እንግዲህ እኔም ፐርሰናሊ በግሌ ብዙ በዚህ በዩቲዩብም በቲክቶክም በቻልኩት መጠን ይህን ቴክኖሎጂ ለማስተዋወቅ ማህበረሰቡ ወደዚህ ስራ እንዲገባም ከፍተኛ አስተዋጽኦ እያደረግኩ እንደምገኝ ታውቃላችሁ። በዚህም ዙሪያ ከውጭ ሀገርም ከሀገር ውስጥም ብዙ ሰዎች ተነሳስተው ወደዚህ ወደ ወተት ልማቱ እንደገቡ በስልክም እየደወሉ በጽሁፍም እየጻፉልኝ እየነገሩኝ እያመሰገኑኝ ይገኛሉ። እኔም በጣም ደስ እያለኝ እነሱ እያመሰገንኩ ይገኛሉ። እንደዚህ አይነት ጥረቶች መበረታታት መቻል አለባቸው። እንደዚህ አይነት ወደ ስራው መግባት የሚፈልጉ ሰዎች፣ በስራው ዙሪያ የራሳቸውን ጠጠር መወርወር መጣል የሚፈልጉ ሰዎች መበረታታት መቻል አለባቸው። ጋን በጠጠር ይደገፋል እንደሚባለው እንደዚህ አይነት ሰዎች መበራከት አለባቸው። ብዙ ሰዎች ወደ ስራ እየገቡ ነው። ስለዚህ በጣም የሚያስደስት ነገር ነው። እንዲህ ሲሆን አሁን እነዚህ ሰዎች ምንድነው በዚህ በወተት አቅርቦቱ ላይ የራሳቸውን አስተዋጽኦ እያበረከቱ ነው፣ በጎ ሚና እየተጫወቱ ነው ማለት ነው። መዋጮ እያዋጡና የችግሩን መጠን እያጠበቡት ይገኛሉ ብለን እንወስዳለን። ይሄ ግን ተጠናክሮ መቀጠል አለበት። ሌሎቹም ሰዎች በዚህ ሴክተር እንዲገቡ ይበረታታሉ። ሌሎቹም ሰዎች በዚህ ዙሪያ ትምህርት እንዲሰጡም ይበረታታሉ። እነዚህ ደግሞ ወደ ስራ መግባት ሲፈልጉ ምንድነው ምርጥ ዝርያ ማግኘት መቻል አለባቸው። ለምን በ10 የሀበሻ ላም ከመልፋት በአንድ የፈረንጅ ላም መስራት በአንድ 2 ዓመት ውስጥ ሚሊዮነር የሚያደርግ ስራ ስለሆነ ማለት ነው። ስለዚህ ከዚህ አንጻር ብዙ ስራ መስራት መቻል አለብን። ሁላችንም እጅና ጓንት ሆነን ብንሰራ ውጤታማ እንሆናለን። ትልቅ ስራ መስራት እንችላለን፣ ውጤት ማምጣትም እንችላለን። የሚገርመው ነገር እኔ አሁን በየቀኑ በርካታ ሰዎች ከሀገር ውስጥም ከውጭ ሀገርም የተሻሻሉ የወተት ላሞችን እንዳቀርብላቸው ይጠይቁኛል። እኔ አስተማሪ ነኝ፣ ፋርም የለኝም። ነገር ግን ከሌሎች ፋርም ጋር እነዚህን ሰዎች እንኳን ባገናኝ ደስ ይለኝ ነበር። ግን እየተደራጀ ወይ ደግሞ እዚህ ጋር ይህን ያክል ላም ያቀርባል ይህን ያክል ያቀርባል የሚባል ፋርም ማቆ የለኝም። ጥራቱንም እጠራጠራለሁ። አንዳንድ የምንሰማው ነገር አለ። ከሀበሻ ላሞች ጋር ሊዳቀሉ ይችላሉ፣ ጥራታቸው ሊወርድ ይችላል። ያን ደግሞ ለሰው ሪኮመንድ ማድረግም ከባድ ነው። ምክንያቱም ብዙ ብር አውጥቶ ነው የሚገዛው። ያ ሰው ያን ሁሉ ገንዘብ አውጥቶ ሄዶ ውጤታማ መሆን መቻል ስላለበት በዚህ ዙሪያ የተሻሻሉ ላሞችን የሚያቀርቡ ድርጅቶች፣ በርካታ ድርጅቶች ቢፈጠሩ እኔ ደስተኛ ነኝ ማለት ነው። እኔ አሁን መረጃ ለተለያዩ ውጭ ሀገር ላሉ ሰዎች አቅርቤያለሁ። ለተወሰኑ ሰዎች እናየዋለን፣ እስቲ እናየዋለን፣ ጥሩ ሀሳብ ነው ብለውኛል። ሌሎችም ሰዎች ይህን ሀሳብ ወስደው በዚህ ዙሪያ ይህን እንደ አንድ ቢዝነስ አድርገው በዚህ ዙሪያ ገንዘባቸውን አውጥተው የተሻሻሉ የወተት ላሞችን ለሀገራችን አርሶ አደሮች ማቅረብ ቢችሉ ያተርፉበታል ብዬ አስባለሁ። እኔም ደግሞ በእኔ በኩል የሚመጡ መረጃዎችን ለእነዛ ሰዎች በማቅረብ የበኩሌን አስተዋጽኦ አደርጋለሁ። በሌላም ሙያ እገዛ በማድረግ እተባበራለሁ ማለት ነው። ስለዚህ በዚህ ዙሪያ ገንዘቡ ያላቸው አቅሙ ያላቸው ሰዎች ቢሰማሩ ያተርፋሉ ብዬ አስባለሁ። በዚህ ዙሪያ ያላችሁን ሀሳብ፣ አስተያየት ወይንም ጥያቄ በቴሌግራም ላይ ብትልኩልኝ ደስ ይለኛል። ደውላችሁን ብታነጋግሩኝ ደስ ይለኛል። እኔ አሁን እግረ መንገዴን የተለያዩ ቪዲዮዎችን በተለይ የወተት ላሞች ስራ ላይ የተሰማሩ ምርጥ ሞዴል አርሶ አደሮችን እየጎበኘው ቪዲዮ ስሰራ ያየሁት ነገር ነው ማለት ነው። እና እግረ መንገዴ ሪሰርች ሳደርግ ነበር። በዚህ ዙሪያ ክፍተቱ አለ፣ ጥያቄው ከፍተኛ ነው። በዚህ ዙሪያ ስራ ለመጀመር የሚያስብ ሰው ቁጥሩ እጅግ በጣም ከፍተኛ ነው። ስለዚህ ይሄ ከፍተኛ ገበያ ስለሆነ የሚቆም ገበያም ስላልሆነ ማለት ነው፣ ቀጣይ በጣም እየጨመረ ፍላጎቱ እየጨመረ የሚሄድ ገበያ ስለሆነ በዚህ ዙሪያ አቅሙ ገንዘቡ ያለው ሰው የጊደሮችንና የላሞቹን አቅርቦት መስራት ቢችል እጅግ በጣም ያተርፋል ብዬ አስባለሁ። ለምን ይሄ መቼም የሚሞት ቢዝነስ አይደለም። የሰው ቁጥር እየጨመረ ይሄዳል። በዚህ ዙሪያ የሚሰሩ በሚልክ ፕሮሰሲንግ ወይንም በወተት ማቀነባበር ዙሪያ የሚሰሩ ፋብሪካዎችም እየጨመሩ ነው የሚሄዱት እና ከዚህ አንጻር በተሻሻሉ የወተት ላሞች አቅርቦት በጊደር አቅርቦት ዙሪያ የሚሰሩ ድርጅቶች ወይም ባለሀብቶች
ቢኖሩ እኔ ደስተኛ ነኝ። በጣም ያተርፉበታል። ቅድሚያ ለራሳቸው፣ ቀጥለው ደግሞ እንደ ዜጋም ለሀገራቸው ያተርፋሉ፣ የስራ እድል ይፈጥራሉ፣ እነሱም ይጠቀማሉ፣ ሁላችንም እንጠቀምበታለን ማለት። ስለዚህ ከዚህ አንፃር እኔ እንዲያውም ዛሬ ቪዲዮ ያዘጋጀሁበት ዋናው ምክንያት ጥያቄዎቹ ከአቅሜ በላይ ስለሆኑ በየቀኑ የሚጠየቁ መልስም ራሱ ለመስጠት ትንሽ እየከበደኝ ነው እና ይህን ቪዲዮ ደግሞ የምንሰራው ሰዎች ተነቃቅተው ወደ ስራው እንዲገቡ ስለሆነ ሰዎች ደግሞ ወደ ስራው ለመግባት ይህን ነገር ሲጠይቁ መልስ መስጠት ግድ ስለሆነ ሌሎች ወደዚህ ስራ ገብተው ቢሰሩ እጅግ በጣም ደስተኛ ነን ማለት ነኝ። ስለዚህ ከዚህ አንፃር ዛሬ የመጣሁትም ይህን ሀሳብ ይህን ሀሳብ ለተመልካቾች ሼር ለማድረግ ነው። ውጭ ሀገር ውስጥም ያሉ ሰዎች በዚህ ዙሪያ ቢሰማሩ ውጤታማ ይሆናሉ። አስቀድሞ የአዋጭነት ጥናት ቢያጠኑም ያው ስራ ውጤታማ እንደሚያደርጋቸው ያሳያቸዋል ብዬ አስባለሁ። ኤኒዌይስ ይህን ሀሳብ ልስጣቸው ብዬ ነው። በዚህ ዙሪያ ተባብረን ብንሰራ የሀገራችንን የወተት ጥማት ልናረካ እንችላለን። አትሊስት ከምስራቅ አፍሪካ ያለንን ዝቅተኛ ደረጃ እንኳን ከፍ ማድረግ እንችላለን። እንግዲህ የኛ አንድ ሰው በአመት የሚጠቀመው ከ20 እስከ 5 ሊትር ነው። እጅግ በጣም ዝቅተኛ ነው። ምንም የለም ቢባል ይሻላል። የኬንያ ግን 120 ሊትር ነው። ምን ያክል ጋፕ እንዳለው ተመልከቱ። የሱዳን 180 ሊትር ነው። ምን ያክል ጋፕ እንዳለው ተመልከቱ። ስለዚህ ከዚህ አንፃር ሁሉም ሰው በቁጭት ወደዚህ ስራ ቢገባ ያተርፋል ብዬ አስባለሁ። እጅግ በጣም ያተርፋል። ይህን ሀሳብ ብንይዝ መልካም ነው። በዚህ ዙሪያ ያላችሁን ሀሳብ እንዴት አብረን መስራት እንደሚቻል ፋርምም ያላችሁ ሰዎች ልትሆኑ ትችላላችሁ፣ ወይንም የሌላችሁም ሰዎች እንዴት ወደዚህ ቢዝነስ እንደምትገቡ የሀሳብ አስተያየታችሁን፣ ጥያቄም ካለ ሼር ብታደርጉ፣ ኮሜንት ላይ ብትጽፉልኝ፣ ሰብስክራይብ፣ ላይክ እና ሼር ብታደርጉ ደስ ይለኛል። በአጠቃላይ አብረን ስለቆየን አመሰግናለሁ። መልካም ጊዜ